ዱከም ሚዩታን ሳሚት ሆነ እያወራ ከሆነ እንዴት ነህ? ሰላም ነው? ደህና ነኝ። እንዴት ነው? አንተን እኮ ሳገኘህ እኮ ሁሌ ትዝ የሚለኝ ነገር ጥያቄ ስጠይቅህ እንጃልህ የምትለኝ ነገር ነው። ተቃጥዬ እኮ ነው። ምን ላድርግ በእናትህ። ኦኬ። እና ሻሃዳ ሊይዝ ነው ምናምን ይላሉ። እውነት ነው? አይሻልም? ተጨንቄ ዝም ብዬ ከምንከላወጥ። አዎ ኢንሻአላህ በቃ ይሻላል። ማሻአላህ እንኳን ለውሳኔ አላህ በቃ። እንግዲህ ሻሃዳ የምትይዝ ከሆነ አሚር ያስይዝሃል ማለት ነው ኢንሻአላህ። አሚርን በጣም ስለምትወደው በምትወደው ሰው እጅ ብትይዝ ደስ ይለኛል። አዎ ከአሚርም በላይ አቡ መሐመድ፣ ከአቡ መሐመድ በላይ ደግሞ ሐሰን፣ ከዛም በላይ ሌሎችም አሉ። ያው በይበልጥ ደግሞ አንዱ አይነገርም። ስለዚህ በአሚር ያስይዝ ማለት ነው። ሐሰን ከሁለት አንዱ ምረጥ እና ያስይዝ አሚር ያስይዝ በቃ ኢንሻአላህ። ለዛ ነው ፈልጌ ጥሩልኝ ያልኩት። እሺ አንድ ነገር ግን ሻሃዳ ከመያዜ በፊት ልናገር አንድ ነገር ኢንሻአላህ። እሺ ብዙ ሰዎች መጽሐፍ ቅዱስን ሲተነትኑ ሰማለሁ። ብዙ መጽሐፍ ቅዱስን የሚያሳርፍ ነገር የሚመስል የሚያወሩ ነገር ሰማለሁ። ከቅድም ጀምሮ እንደሰማነው ማለት ነው። ያም የምሰማው ነገር ምንድነው? መጽሐፍ ቅዱስን ይሉታል በቃ ማለት ይሉታል። መጨረሻ ላይ ግን ጻፊው አይታወቅም ይሉናል። ስለዚህ ይሄንን ነገር ማለት በምን አይነት አይምሮ ልቀበል? በቃ ማለት እረፍት አጣ ወይ? አይዞህ በቃ ከዚህ በኋላ ወደ ግልህ ምንጩ አይታወቅም። እሱ እንትን እላለሁ እረዳለሁ። ምንጩ አይታወቅም ይዘሉና ዕብራውያን ጋር ይገባሉ። ማን ነው ዕብራውያን መጽሐፍ ይገባሉ። ዕብራውያን መጽሐፍ ስትሄድ መጽሐፉ ጻፊው አይታወቅም። ዘፍጥረት ጋር ስትሄድ ጻፊው አይታወቅም። ዘዳግም ስትመጣ ጻፊው አይታወቅም። ሙሴ አሁን ደግሞ አንድ ልጅ ይዞት የመጣው ማዕት አለ በቃ። ስለዚህ እነዚህ ነገሮች ጻፊው ካልታወቀ እኔ የዘላለም ሕይወት እንዴት ይሰጠኛል የሚል ነገር እርስ በርስ የሚጋጭ ከሆነ የቶማስ ወንጌል ተብሎ ከተጣለ ከወደቀ የወደቀው አንዱን ጥለው አንዱን አንጠልጥለው የትኛውን ሕይወት ይሰጠኛል የሚል በቃ ስጋት ውስጥ ነበርኩኝ። ለማንኛውም ዛሬ ውሳኔ ላይ ደርሻለሁ። ያው አይ ጥሩ ነው። ለማንኛውም ከዘፋኞች ሁሉ አፈሶፊ ማን ነው ሲባል ከከሌ ጋር ልታጣላኛል አሉ እና ምን ለማለት እንደፈለክ ገብቶኛል። ችግር የለውም አብሽር። አሚር አለ አለው ኡስታዜ አንተ ብታሲዘው ታዲያ። አይ አሲዘው ችግር የለውም። እኔ ሁሌ ሳሲዝ ነው ያለሁት። ስለዚህ ኢንሻአላህ አጅሩን እንድናገኝ ሁላችንም ጋር ይመጣል። አንተም ጋር እኔም ጋር ይመጣል። ሐሰን ጋር ይመጣል። አትዝጋ ወይ ሐሰን ወይ አንተ ከሁለት አንዱ ሁለታችሁ ተስማሙ ወይ ደንተው ወይ አሚር አሲዘው ነው የምለው። ለታላቅ ዕድል ልስጠው። ሐሰኑ ቀጥል። ሀይቢ አሚር ግልግልና ድርድር አታብዛ። ይችን ቅጽበት ማሳለፍ የለብንም። እኔ ካሁን በፊት ሻሃዳ ሲጃለሁ። አንተ ሻሃዳ ሊያሰስክን ቀጥል ሐቢቢ ጀዛከላህ። ቀጥል እዚህ አጥፍጭ በቃ አሚር ቀጥል። እሺ ኢንሻአላህ ችግር የለውም። እኛ ጋር ሁሉም አጅሩ ሁሉም ጋር ነው የሚመጣው። ራሱ ሐሰን ጋር እኔም ጋር ሁላችንም ጋር ስለሚመጣ ቀጥላን። እሺ መርሐባ። እሺ ኡስታዝ ዱከም እስልምናን እንድትቀበል ያስገደደ ሰው አለ? ነፍሴን ያስገደደች። ስለዚህ እስልምና እንድትቀበል ያስገደደ ጫና ያደረገብህ ሰው የለም? አለ። ነፍሴ ነች ያስገደደችኝ፣ ያስጨነቀችኝ፣ እንቅልፍ አጣሁ። መርሐባ። እኔ የምለውን ቃል ተከትለህ ትላለህ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። እኔ ከአላህ ውጪ በሐቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ።
በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ነቢዩ መሐመድም የአላህ መልእክተኛና ባሪያው መሆናቸውን የአላህ መልእክተኛና ባሪያ መሆናቸውን አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላህ ረቢል ዓለሚን። ኡስታዝ ቀጥሉ ትንሽ ደቂቃ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላ ማሻአላ። እንኳን ወደ ዲኑል ኢስላም በሻሃደቴን ገባ። እንግዲህ ትልቅ ነገር ነው ይሄ። ላኢላሃ ኢለላህ ሲል አንድ ሰው ገመዱን ነው የያዘው ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ያለውን ገመድ ነው። የአላህን ገመድ አጥብቃችሁ ያዙ ይላል። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ይላል። በምን? በገመዱ ተንጠልጥለ የምትወጣበት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል ቁርአን። ያዘ። ስለዚህ ገመዱን ነው የያዝከው ተንጠልጥለ ማለት ነው። ይሄ ገመድ ተንጠልጥለ መያዝ አለብህ። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። በምንድን ነው የዳኑ ሲባል በዚህ በገመዱ ነው። ከምንድን ነው የዳኑ ሲባል ከአፋፉ ነው። አፋፉ ኩፍር ነው፣ ሽርክ ነው፣ ቢድዓ ነው፣ ኒፋቅ ነው። ከዚህ ሰዎች ተንጠልጥለው የሚድኑበት ኢሴንሻል ሳሊቬሽን መሰረታዊ ደህንነት ወይም ደግሞ ፈላ ደሩሪ የሚባለው ይሄ ነው። ትልቅ ነገር ነው ያዝከው ማለት ነው። ላኢላሃ ኢለላህ የሚለው ማለት ነው። እና እንኳን ደህና መጣ። ሌሎች ወንድሞች የሚሉት ነገር ካለ የሆነ ደስታቸውን ይገልጻሉ ማለት ነው። ሐሰኖ ተቀበል። ኢንሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ሁሌም ጠዋት ማታ ስንጠብቀው የነበረና ሁሉም እዚህ ጋር ያሉት እዚህ ጋር የሌሉትን በቦታው የሌሉትን ቅድም አቡ መሐመድ የጠራቸው ወንድሞችና እህቶችም ከሴቶችም ብዙዎች አሉ እንደምታውቀው የተቻላቸውን ያክል ተጠርጥለዋል ለዚህ ቀን ማለት ነው። ይሄን ቀን ሁላችንም በማየታችን እጅግ ደስ ብሎናል። አንተም ማረፊያህን አግኝተሃል። ከዚህ በኋላ ከኛ ጋር ከወንድሞች ከእህቶች ጋር ሆነ እየተደጋገፍክ እየተማርክ እጅ ልጅ ተያይዘን አይ ቲንክ ወደፊት እንሄዳለን ብዬ ተስፋ አደርጋለሁ። ኢንሻአላህ አንተንም ሆነኛን ያጽናን። በዚሁ ኢስላምን እንደያዝነ ህይወታችንን በዚህ ይውሰደን ብዬ ነው የምለው። እንኳን ደስ ያለህ ዱካም። እኔ ወርጄ ሰው አስገባለሁኝ ታች ዛህራን አስገባለሁሽ። ኡስታዝ መድረክ ሆነ ነበርና ዳጊንም ከቻልክ ወደ ላይ ኦኬ አስገቡ። በቃ መልካም ጊዜ ይሁንላችሁ። ደስ ብሎኛል ዱከምዬ። በርታ እንግዲህ ትምህርት ተማር። ሐሰንንም አግኘው ዛህራንም ማግኛት ወደ ቴሌግራም ግሩፕ ተቀላቅለ ትምህርት እንድትማር ነው። ያው ሚዲያ ላይ እንዳትንጦለጦል ማለት ነው። አሁን ትምህርት ነው የሚያስፈልግህ። ያ ነፍሴና ታጨናንቃ እዚህ ያደረሰችኝ ብለሃል። ለነፍስ ደግሞ ምግብ ደግሞ ያስፈልጋል። ያለዛ መክሳትም አለ፣ መጥቆርም አለ፣ መሞትም አለ ማለት ነው። ብዙዎች መንገድ ላይ የሞቱት መጥተው ተመልሰው ወደ ኩፍር አካላት የሄዱት ምግብ በደንብ ስለማይበሉ ነው። ብሉ ሲባሉ የፋፋ የዳበረ ምግብ ቡፌ አለ፣ ብሉ፣ ጠንክሩ፣ ጥርስ አውጡ፣ በደንብ አጥንት የምትግጡት ስትባሉ አይ እኛ የምንፈልገው አጥንቱን ነው ብለው አጥንት ጉሮሯቸው ላይ ተሰንቅረው ስንቶቹ ሞተዋል መሰለ። እንደዛ እንዳትሆን አሁንም አንተ ማድረግ ያለብህ በስነስርዓት መማር ነው ያለብህ፣ ማወቅ ነው ያለብህ። ኢንሻአላህ በርታ፣ አላህ በርታ። እንግዲህ ስም ማን ነው ዱከም? ማን እንዲባል የፈለግከው? ዱከማችን አሚር 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 ልትባል? አሚር ስም አሚር ነው? ስሜ አሚር። አዎ ማሻአላ ማሻአላ። ይሄ ልጅ አሚር የሆነ ነገር አስነክተዋል። አሚር ለኛም ስጠን የሆነ ነገር እና እስቲ ሰውን እናስነካው። ይሄ አሚር አሚር አለ እኮ ሻዳ ይዘኝ አሚር። ስሜ ማን ነው? ይሁን አሚር። አሁን ልጅ ደግሞ ሲወልድም ደግሞ ምን እንደሚል አላውቅም። የአሚር ልጅ ጠብቆ ስም እንዳያወጣ። ማሻአላ አሪፍ ስም ነው። በቃ ተረከቡ። ባቢሎን በጣም ነው የምናመሰግነው ለነበረን ቆይታ እናመሰግናለን። አዲስ አለም ሰላም አለይኩም ኡስታዜ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
እኔ አንተ ጋር ነው በደንብ የማውቀው ዱከምንና ትንፋሼ ነው የሚያጥረኝ ሁሉ ጊዜ አንተ ጋር በመጣ ቁጥር ዛሬ ያዘ ነገ ያዘ ዛሬ ያዘ ላይክ 8 ወር በላይ ትንፋሻችንን ስንጠብቀው ነው የከረምነው። አንድ ዓመት ያልፋል። አልሐምዱሊላህ በጣም ደስ የሚል ነገር። እኔ ማስታውሰው እሱን ነው። እንጃልህ የሚለኝ ነገር ጥያቄ ስትጠይቅ አማረረን እኮ ይገባል። ቃል እንጃልህ ብሎ ይወጣልና አንተ ጋር ነው የማስታውሰው። ያላ ስራ ድንቅ ነው ወላሂ። እንግዲህ አሚር አሰላም አለይኩም በለው አይደል? አሚር ሆነ ስሙ። ዱከም ረሳኸው ስሙን መልስ። አሚር ተሆን ብለሃል። ዱከም አሰላም አለይኩም አሚር። አለይኩም ሰላም እናቴ። አሚር ስትያይሽ ረሳኸው እዚሁ ስሜን ጠርቼ እዚሁ። ዋው በጣም ደስ ብሎኛል ወላሂ። ስንዴ ተዳረቅን እኔ እናንተም። ያላ ፈቃድ ሆኖ መጣችብኝ ብለህ ነበር የምትሮጣው ከዚህ በፊት። ከዚህ በኋላ መጣህልን እና ላይክ አትሮጥም እኔን ስታይ ላይክ ወንድማችን ስለሆንክ እንኳንም ወደ እስልምና አዲስ ዓለም መጣች ልውረድ ምናምን ብያለሁ እኮ ጨንቆኝ ማለት ነው። አይ ነው ከዚህ በኋላ መጣችልኝ ነው የምለው እንጂ መጣችብኝ አይደለም። አልሐምዱሊላህ እንኳንም መጣህልን ወንድማችን ሆንክ። ከዚህ በኋላ እንሯሯጥም አብረን ለአንዱ አምላክ ለአላህ እንሰግዳለን። ኢንሻአላህ ደግሞ አብረን እንማራለን። በጣም ደስ ብሎኛል። አላሁ አክበር አላሁ አክበር አላሁ አክበር። ለሌሎቻችሁ ምድል ውስጥ ባቢሎን እናመሰግናለን። ላንተም ለኦፓል ማላህ ሂዳይስ ለቤሪያም እንዲሁም ለሜሮን ሁላችሁም ለምትጠይቁ ለምትሞግስቱ ሰዎች ላይክ አቴንድ ነፍስ ረሃብ ባለቤቷ ልክ እንደ ዱከም ነፍስ የተራበች ነውና ያንን ፉልፊል የሚያደርገው ቀጥተኛው መንገድ ስትይዙ ነውና ኢንሻአላህ እንታገሳለን እንማማራለን። ወንድማችን ሐሰን ለትግስት እንደገናም ደግሞ ኤቭሪዋን እናመሰግናለን። ዛህሩ አሰላም አለይኩም ቴንክ ዩ። የሚገባ ካለ እንትንላለን ቴንክ ዩ። በአይነ ምናምን ማየት በጥላቻ ማየት ተሳድበህ መሸኘት ምናምን ምንም ትርጉም የለውም። አንደኛ ነገር ምናልባት ያ የሄደበትን መንገድ ጥፋት ነው ብለህ የምታምን ከሆነም እንዲመለስ አይደለም እያደረክ ያለው። እንዲመለስ በስነ ስርዓትና በጥሩ ስነ ምግባር ነው ማነጋገር የሚገባው ሰው ብዬ ነው የማምነው። እንደምታውቀው ደግሞ ያው ኦፓልም በአጠቃላይ ስታወራው ነበርና ቲክታክ ላይ ያሉ ሁላቸውንም ማለት ሳይሆን ምናልባት ጥሩ ሰው ሊኖር ይችላል ወይ ምናምን ብላ እሷም ጥያቄ ውስጥ እያስገባችሁ ነበርና አብዛኛው ሰው ካየኸው ግን ኦኬ ዶከም ቀጥል። ኤቢ ከመነሻ እስከ መድረሻ ነው የጠየኩት ጥያቄ። ምናልባት እኔ እናንተ ተገናኝተን ላንሆን እንችላለን። አላቅም በእርግጥ ፎሎሬም አይደለም ብዙ ጥያቄ ጠይቄያለሁ፣ ብዙ ከሚባለው በላይ ማለት ነው። ዘፍጥረትን ማንጻፎ ብዬ ጠይቃለሁ በአጭር ቋንቋ ማለት ነው። ማንጻፎ ሲባል ሙሴ ይሉናል። እሺ ዘዳግምስ ብዬ ስጠይቅ ዘዳግም ሙሴ ነው። ከዛ ሙሴ መልሶ ራሱ ምን አለ ይላል? ሙሴም እጅግ ትሁት ሰው ነበር ይላል እዛው መጽሐፍ ላይ ማለት ነው። እንግዲህ ራሱን እንደሌላ አድርጎ ትሁት ነበር። ይሄ ምን የሚሉት ምላሽ እንደሚኖረው አላቅም። ለመመለስም ሞክረዋል፣ ነገር ግን ምላሹ ልክ አልነበረም። ለዛም ብዙ ከሚባለው በላይ ለምሳሌ ሰው የ100 ዓመት ሆኖት ይሞታል ይላል መጽሐፍ ላይ እዛው ኢሳይያስ ላይ ማለት ነው። የ100 ዓመት ሆኖት ይሞታል ሲል እሺ መቼ ነው ይሄ ነገር የሚፈጸመው? ተፈጽሟል ብዬ ስጠይቅ በቃ የሚገርም ነገር የሚሳደብ ሁሉ አለ፣ ደንቆሮ ብሎ ማለት ነው። ቀጥታ ከረፈፍ ብሎ የሚሳደባሉ። ስለዚህ እኔ ከ14 ዓመት አካባቢ ነው ብቻዬን ከቀረው። ከዛ በፊት ከ21 ዓመት ወደዚህ መጽሐፍ ቅዱስ ጋር ነኝ፣ አነባለሁ። የለም ብቻ ምላሽ የለም። ኦልጂሰስ የሚባል ምርስ ቆይቻለሁ ለብዙ ዓመት። ሌላውን ተው ያልነግርህም ኦርቶዶክስ ያደኩበት ነው። ብቻ አንዱም ማለት ነው አንዱም በትክክለኛ መልስ አይሰጥም። የራሱን ነገር ነው የሚጭል ወይ ደግሞ ትህትና ነው የሚነግሩ። ትህትና ለኔ ምንም አይሰራልኝ። እኔ ርቦኝ ሆዴን ከመታሽልኝ በጥፊ ብለህ ብታጎርሳኝ ነው የሚሻለኝ። ገባ? ርቦኝ ሆዴን ከማክ ማለት ነው ወይ ደግሞ ከምታክልኝ አንዴ በጥፊ ለግተኝ ምግቡን ወደ አፌስ ብታደርግልኝ እርካታ ይኖረኛል። እና የምልህ ይሄንን ነው። አመሰግናለሁ ብቻ ስለተመኘልኝ ምኞት ማለት ነው። ኦኬ እሺ አመሰግናለሁ። እኔም ያው ሜቢ አሁንም እንደዚህ መጠየቅ ምናምን ሀሳብ ካለ ችግር የለውም። ምናልባት እኔም ጊዜ ሳገኝ ምናምን መግባት ስለምችል አሁን ኦሪት ዘዳግም ላይ አለ ኢቨን ሞታ የሚልበት ፓርት አለ። ዘዳግም መጨረሻ አካባቢ ስትሄድ ሙሴ ሞተ ይላል። ናሬሽኑ ከምን አንጻር ነው ኤንዲንጉም ኢቨን በመሀል ላይ የሚያሉት ናሬሽኖች ምን አይነት ናቸው የሚለውን
ማቴዎስም ጋር ስላለ ማቴዎስ የሚባልም ሰው አገኘ እያለ ደግሞ ይናገራል ማቴዎስ ወንጌል ላይ ሰው ከተራረከ አንፃር ነው። ለምሳሌ ዮሐንስ ወንጌላዊ ዮሐንስ መሀይም ነው ይላል መጽሐፍ ቅዱስ አልተማረም ይላል። ግን ወንጌል ቅዱስ ዮሐንስ እንደጻፈው ይልልሃል። ከዛ ሄዳ ሐዋርያት ሥራ ምዕራፍ 12 ላይ ስታነብ ጭራሹንም መሀይምና ምንም እንደማያውቅ ነው የሚነግረው። ስለዚህ ብቻ ከምኑ እንደሚያስጠርቁት አላውቅም። እኔ ፈጣሪ ገላግሎኛል። ከዚህ በኋላ ሆድና ጀርባ ነን። ይመቻቸው። ያ እሺ ሀቢብ ያው እሱ ጋርም ባይዘ ሐዋርያት ሥራ ላይም መጽሐፍን አያውቁም የሚለው ከምን አንጻር ነው ምናምን መጽሐፍ ሲል ምን እያለ ነው ብቻ ያን ያለ መቆየትም ጊዜ ስለሌለኝ ነው። በደንብ ሌላ ጊዜ እናወራበታለን። አልተማረም ሲል መጽሐፍና አንብብ አይችሉም እያለ ሳይሆን ህግን የተማሩ አልነበሩም። ለምሳሌ አሁን ጳውሎስ ጋር ስትሄድ ከታዋቂ ህግ መምህር ገማልያል ከሚባለው እግር ስር ተምሯል። ጴጥሮስና ዮሐንስ ጋር ስትሄድ ግን አሳ አጥማጅ ናቸው። ሰው አልተማሩም፣ ህግን አያውቁም። እና ከዛ አንጻር ነው የተነገረ ያለው። እኔስ ሌላ ጊዜም እንወያይበታለን። ያው ጥሩ ውሳኔ ነው እዛና እዚህ ከማለት ምናልባት የጸናህበት ቦታ በጣም አሪፍ ሊሆን ይችላል። ማለት በእኔ ልክ ነው ብዬ አላምንም፣ ክርስቲያን ነኝ። ነገር ግን ለአንተ መልካም ነው ካልክ ወይ ከአንተ በላይ አላውቅም። አሁንም እግዚአብሔር ይርዳ። ሌላ ጊዜ እናወራለን በደንብ ከኔ ጋር እስከዛሬ በደንብ አውርተን አናውቅም፣ ብዙም አላውቅም። እናወራለን ለማለው ቀጣይ እናወራለን። እሺ ሊዱ እንዴት ነህ ቤቢ? ሁላችሁም ያላገኟችሁ እንዴት ናችሁ? ሰላም ነው ያልሽው ምራቅ እንዴት ነህ የኔ ፍቅር? በአደባባይ ጀምራችሁ ኧረ ላይ ዘይን ጠፋ ይፈጅ አንተ ብሎ ካደርጋለሁ እንደዚህ አይነት የሞቀ እንትን ውስጥ መሀል እንዳትገባ። ኤላ ቀኝ እጄ ነው። ከዚህ በኋላ ምራቄ ያኔ ውድ እንዴት ነሽ? እንዴት ነሽ? እኔ ልዕልት ሀዘኑ ምግብ አስበላኝ ታውቂያለሽ። አፒታይት የጠፍቶ እየተሰቃየሁ እንደነበረ እኔ እኮ የት ነበርሽ? ድጋሚ ጥሪ እስኪ ሊዱ አንዴ ከቲክቶክ ሌላ ህይወት የለኝም ነው። እስኪ ኤላውን እድል ሳገኝ ላውራበት። እስኪ ሚውት አድርግልኝ እንዳታወራ ካሁን በኋላ ከማውራት በፊት ግን አንዴ ድጋሚ ቆይ እስኪ ዝጋፍህን እንኳን ከጀሃነም እሳት አወጣክ። ያ እንደዛ ነው የሚባለው። ለእኔ ክርስቲያንም ስትሆኑ እንኳን ደስ አላችሁ ነው። እንደዛ ነው ሙስሊሞች እንደዛ ነው። አንተ አሜን ወይ አመሰግናለሁ በል። የሰለምከው ዱካ ጉድ እኮ ነው። እና አይ ደስ ይላል። ለማንኛውም እንኳን አቋም ኖረ ከዩኒቴሪያን እኔ ምንም ብትሆን ደጋፊ ነኝ፣ ከጎን ነኝ። ታነች ማርያም ደግሞ ሀሳብ ሰጪ እየሰማሁሽ ነበር እና ክርስቲያን አስተማሪ ከቲክቶክ ውጭ ቲክቶክ ላይ ሆኖ ግን አለ ቲክቶክ ላይም ጤነኛ አስተማሪ እኔ በውስጥ አካውንቱ ልክልሻለሁ። ከዛ በኋላ አውሩ እሺ። ተማሪ ጤነኛ ትልቅ ሰውዬ ስለሆኑ አይጀነጅኑሽም፣ በስርዓት ያስተምሩሻል። ማሪ እና ዱካምዬ ምን ነው ዘጋኸኝ እንዴ? ጉድ እኮ ነው። ይቅርታ ደህና ነሽ? ደህና ነኝ። አሰላሙ አለይኩም ተብሏል እስካሁን። ወአለይኩም ሰላም። ኦይ ኧረ ለእኔ ለካፌ ብሏል። ኧረ ብዙ ሰው ብሏል። አይ ይመችህ። ደግሞ ማለት ነው ሌላ ለዱካም የምነግርህ ክርስትናን ምናምን ኤቢ ያልከው ነገር ምናምን ላይ አልስማማም። በቃ መጽሐፍ ቅዱስ ልክ አይደለም ምናምን ብለህ ወጥተሃል። ንጽጽር ሰፈርም አትምጣ። አርፈ እስልምናን ተማር፣ አለበለዚያ የሊዮራ ሻሃዳ ነው የሚሆነው። ሻሃዳ እኔ እንዲሁ ነጭ ልንገርህ፣ አትምጣ እዚህ ሰፈር። አርፈ እስልምናን ከረያን ፍቅራ ምናምን ታምታካል። ሪካርድም ቢሆን አድርጋችሁ ላኩለት። እንዴ ምን አልሽኝ ይላል እንዴ? አይ መብቱ ነው። እንትን አትበል ሊባል አይቻልም። አይ ለራሱ ብዬ ነው እኔ ለኔ አይደለም። እሱማ ገባኝ። እኔ ገባኝ እኮ ግን ምንድነው አሁን ምናልባት የሚያወራው ካሁን በኋላ እኮ ወሰነ እኮ አሁን በቃ አለቀ። ምንም ነገር የለም። ክርስትና ትክክል ነው አይደለም የሚባለው ነገር ለማወቅ አይደለም የሚያወራው። ገብቶሻል? ምናልባት ዝም ብሎ ለመስማት እኔ ላውራህ እስከ ይሄ ነገር እንዴት ነው የተረዳው ምናምን ነገር ብሎ ሲያወራው እንትን ለማለት ካልሆነ ለመስማት ካልሆነ አሁን ክርስትና ትክክል ነው አይደለም ብሎ ወደኋላ ተመልሶ ክርስትናን የሚሰማበት ጆሮም የለውም ራሱ። እንዴት ማንነቱ ይፈቅድለታል ራሱ?
ገብቶሻል? የለም በቃ ብሎ ከወጣ አውቃለሁ ግን ሁሉም ሰው ማለት ነው አሁን ከፈሩ ወጣች ከእስልምና ምናምን ስትባል የምትሰማት እንዳለ ማለት ነው ስለማትማር ነው ሌላ አይደለም ሁሉም አይማሩም በቃ ለዛ ነው እና ብሩ ተማር ነው ሌላውን ምን አገባኝ እኔ ከፈለክ ቃል ስጋ ሆነ ቤትም አለ እኔ ምን ቸገረኝ ግን ላይክ ከማየው ከምታዘበው ነው ነገርኩ እና ቀጥሉ ሆነ በሚለው ይስተካከል እኔ ደርባባ ያለ በቃ ጨርሻለሁ እኔ ኤቢ ማውራት ከፈለገ የሚያወራበት ቦታ ምናልባት ዱከም የሚገኝበት ቦታ ካሁን በኋላ እነ እሳት እነ ነብሮ እነ አንበሳ እነ መብረቅ እነ ምናምን ቤት ነው አይደል? ስለዚህ ምንም ችግር የለበትም። እዛ ጋር እንዴት እንደሚያወራም እሱ ያየዋል የሚያጋጥመውን ነገር መላሽም እንደው ሰይጣን አስተናጋጅም 65 እንዲመልሰው እኛ ከዚህ በኋላ እንቀበልም። ማን ዲያራ በጣም ተጽዕኖ እየተደረገብኝ ነው። እኔ ለምንድን ነው የማላወራው እንዴ? ኤላ ያውራኝ ያውራ ምንም ቢሆን ይወደ ታምኔ ቆየ ወዳጃችን ነው ባቢዬ ድልሰደ እሺ አውራ አይ አሁን እንኳን ማውራት የፈለኩት አንዳንድ ምክሮች ሲሰጡ ለዛ ሰውዬ ይመጥናሉ የሚባል አለባቸውና አሁን ዱከምን ጆርኒውን እናውቃለን። ረጅም ጊዜ የመጣ ሰው ነውና ድንገት የወብ ዘራሽ አይነት አመጣጥ አይደለም የመጣው እና ምክሩ ተገቢ አይሆንም ነው ልልሽ የፈለኩት። አሁን የሊዱ የሰጠችው ምክር ለስንትና የሚገባው ምክር አይደለም ለማለት ነው። እኔ የማላውቀው ነገር እስልምናን በደንብ ማለት ተምሯል ላይክ የሚጠይቀው ጥያቄ እንዳለ አውቃለሁ ግን እስልምናን ያውቃል ጎበዝ ነው ምናምን ልትለኝ ነው ብሮ ነው እስልምና ስላወቀ እኮ ነው አይደለም በነገርሽ ላይ አይደለም በቃ ምክሩ ለዱከም ነው ከፈለክና ከፈለክ ቅር የጠቀመውን ይውሰድ ፔሬድ እሱማ ሰጥተሽዋል አንዴ ባቢ መልእክት አስተላልፊ እነሱ ይከራከሩ መልእክት ብቻ ይፈቀድልኛል አዎ ቀጥል ዱከም አለ ዱከም አለ ካሊጋ ከሆናችሁ ካሊጋ ምን አልከኝ ካሊጋ ናችሁ አይደል ወይ አንተ ጋር ነው እዚህ ነን እኛ ቆየን እኮ ካሊጋ ናችሁ አይደል አሊያ በቃ ሻወር ወሰድና ማለት ነው አሁን አቱ የዙሁር የመጀመሪያ ሰላትን ካሊጋ ተሰግደና እንደዛ ብታረግ አሪፍ ነው የዱከም እንትን በጣም ይረብሻል ጻፍለት ውዴ ደግሞ እንደ 665 የሄደው አንሶ እንበጥበጥ እንዴ ጉድኮ ነው መንፈስሽ እኮ ተረብሾ ነው ኦፓል ከውስጥ ነው ሂድ እንጂ በአካል ሁላ ሬይነር ሂድ አግኘው በአካል ራሱ ጨብጠው እሺ በአካል አሁን ትንሽ ገና ነው አሁን ቤት የደረስኩት ነው እንግዲህ እሄዳለሁ እና የእነሱን ክርክር ቁጭ ብለን እንዳሰማ ነው እያልክ ያሉት የእኛ ክርክር ነው የሊዱና የኢልያስ ትክክል እኮ ናቸው እሱ ትክክል ነው ሊዱም ትክክል ነው ምን የምቀኛ ሰፈር ልጅ ነው ምን አደረኩኝ ረያን መሆኑን ራሱ አሁን ነው ወኩት ጌታ ሆይ የምቀኛ ሰፈር አይደለም ሰፈር የለም ምቀኛ ራሱ አይኔ አሁን ገና አሁን እናንተ እዚህ ቁጭ አድርጋችሁ ነው ያምር ረያን የምሬን ነው አሁን እኔ እንደዚህ አላቅም ሙስሊሞች የዋህናቸው ተብሎ ታውቃለህ ሁሉም ይመጣል ይሰልማል ከዛ አላሁ አክበር ይባለታል በሳምንቱ እዛ ሄደው ኢየሱስ ናፈቀኝ ምናምን ሲል ትሰማዋለህ ማንንም ሰው እኔ እንደዛ እንዲሆን ስለማልፈልግ ዱከምን ስለምወደው ነው የራሳችሁ ጉዳይ በገባችሁ መንገድ ውሰዱት እኔ ሁኬስ ኧረ ችግር የለውም ወደጁ እኔ እንዳትጂው አላልኩም አሁን ማለት ነው ሂድና ስገድ እያልኩት ነው ቁጭ ብለህ ከምትሰማ እና አሁን ነሰሰሪ አይደለም ይሄን ማውራቱ ለጊዜው ማለት ነው እናንተ አውሩ እኔ ምንም አላልኩም ሐሳቤን ጨርሻለሁ ኦኬ ሁሴን እድል እንድንሰጠው ሊዱ ሐሳብሽ ትክክል ነው እነ ሙርጤ እንደዛ አይነት ባህሪያት አሳይተዋል የምናውቃቸው ሰዎች ስላሉ ሰኞ ሰልመው ማክሰኞ የከረሰሱ ሰዎች አሉ እንደነሱ አይነት ማንነት እንዳይኖር ምናምን ነው ኤላ ደግሞ ያለው አመጣጡ ከነሱ የጠነከረ አመጣጥ ነው ያለው እውቀትም ከነሱ የበለጠ እውቀት አለው ስለዚህ ምንድነው ዱከም
እነሱ በሄዱበት መንገድ ይሄዳል ብለን አንጠብቅም። የተሻለ ማንነት ያለው ሰው ነው ለማለት ነውና ሁለታቸውንም ትክክል ናቸው። በነገራችን ላይ እኔም አልጠብቀውም፣ እነሱ ያደረጉትን ያደርጋል ብዬ አልጠብቀውም። እውቀት አለው፣ ለምን እንደሚወስን የሚያውቅ ሰው ነው። አንዳንዴ ምክርም ስድብ ይሆናል እኮ አይደለ ባቢ? ምክሩ አንተን የማይገባ ምክር ሆነና ስድብ ይሆንብሃልና ካረዳድ ነው፣ ከአቀባበል ነው። አንዳንድ ብዬ ለማስተካከል ብዬ ነው። እሺ ከአቀባበል ነው። አንድ ሰው እውቀት ያጥርብሃል ስትለው ምናልባት አንዳንድ ሰው ለምን ደንቆሯልኝ ብሎ እንትን ሊልህ ይችላል። ገብቶሃል አባባሌ? አንዳንድ ሰው ደግሞ እውቀት ካጠረኝማ እቺን ልሙላት ምናምን ብሎ ስራ ይጀምራል። እውቀት ፍለጋ ይወጣል ማለት ነው። ገብቶሃል አባባሌ? በዚህ ከእንትኑ ነው። አይበቃም? ለኢላ የአሁኗን ሀሳብ ያዛት፣ ግን እዚህ አላወራም፣ ሌላ ቦታ እናወራለን። ጨረቃ ጋር ምናምን እሺ። ኤላዬ ለአሁኑ እኔ በደንብ አድርጌ አጠጥቼ አሳምንሃለሁ። እችን ሀሳብ ይዘሃት ጨረቃ ጋር እንገናኝ። አሁን ልጁ ይረጋጋበት። እሺ ካታሪና ረስቶ ባቀጥ በቃ አሁን እኔ ገለበጥብሃለሁ። እንዴ የማይነካ ሰው ከነካብኝማ ሰሜን ኮሪያ እንትን ተበድሬ ያፈነዳብሃለሁ እንጂ እንደዚህ ተረጋጋ እንጂ ከማን ጋር ነው እያወራ ያሉት ማለት አለብህ እንጂ ምንድን ነው እንደዚህ? ሙሴ አለን። እንዴት ናችሁ? አለን። ሙሴ ታላቅ ነብይ ነው። ሙሴ በዛ ላይም አፍሪካዊ እንትን ነው፣ ጥቁር ነው። አዎ። እንዴት ናችሁ? ዱከም በጣም ጥሩ ጓደኛዬ ነበረ። ብዙ ጊዜ እንገናኝ ነበር። እኔ ያው በስራ ምክንያት ትንሽ ቢዚ ሆኜ እንጂ አንድ አይነት ነበር እንትናችን እና ዛሬ ወስኖ ለዚህ መብቃቱ በጣም ቆንጆ ነው፣ ደስ ይላል። ምክር ነው እኔም ለግሰው ቁርአኑን እንዲያነብ በደንብ እንዲያነብ ገብቶት እስልምናን መቀበል እንዳለበት ነው አድቫይስ ማድረግ። በችኮላ በምናምን ገብቶ ከሆነ አይ ዶንት ኖ፣ ግን ቁርአንን በደንብ አንቦ ነገሮችን በደንብ ተረድቶ ቢያደርገው ደስ ይለኛል። እና ወደዚህ ነገር ስለመጣህ በጣም ሃፒ በጣም እንኳን ደስ አለ ወንድሜ። እናመሰግናለን ሙሴ። በነገራችን ላይ ቀደም የሆነ ሀሳብ ሲነሳ ነበርና አንዳንድ ሰዎች ጥያቄ ሲያነሱ ይሄ ጥያቄ የክርስቲያን ጥያቄ አይደለም፣ ይሄ ጥያቄ የሙስሊሞች ጥያቄ ነው፣ ይሄ ጥያቄ የሰይጣን ጥያቄ ነው፣ ይሄ ጥያቄ የቲስቶች ጥያቄ ነው ምናምን ይባላል አይነት እንትን ሲባል ነበርና በነገራችን ላይ ሃይማኖት ውስጥ ያሉ ጥያቄዎች፣ ትልልቅ ጥያቄዎች የሰይጣን ጥያቄዎች ናቸው። ምናልባት የማታውቁት ከሆነ ማለት ነው። አማኝ ስትሆን ያሳስተሃል የሚባለው ማን ነው? ጥያቄ ይፈጥርብሃል የሚባለው ማን ነው? ሰይጣን አይደለም? ትልቅ ጠላት የተቀመጠው እምነት ውስጥ ሰይጣን ነው። የሚነሳው ጥያቄ ሁሉ የሚያደናቅፍህ ጥያቄ እንድታነሳ የሚያደርግህ ማን ነው? ሰይጣን ነው። ስለዚህ ጥያቄ ሁሉ የሰይጣን ነው እዛ ጋር። እና አንዳንድ ሰዎች ምን ታዘባለሁ፣ እዚህ ጋር የሚመጣ ሰው ከታች እንደ አይጥ ቁጭ ብለው ጠብቀው አረር ለምን ትገባለሽ እዛ ጋር ለምን ትገባለህ? እነሱ እኮ ሰይጣን አምላኪ ናቸው፣ እነሱ እኮ ሃይማኖት የላቸውም፣ እነሱ ጋር መግባት የለብም፣ እነሱ ሃይማኖትን ያስረሷል። እንደዚህ አይነት ነገር ለራሱ ተውለት። ሰው ነፃነቱን ስጡት። በነገራችን ላይ የሚገባበትና የሚወጣበትን ጠንቅቆ ለይቶ የሚያውቅ ትውልድ ነው የዚህ ዘመን፣ ትንሽም ትልቅም ሁሉ። ስለዚህ ህግ ደንጋጊ መሆን የለባቸውም። ከታች ቁጭ ብለው እንትን ብለው ጠብቀው እነሱ ጋር ከገባችሁ ሃይማኖታችሁ እንድትረሱ ነው የሚያደርጓችሁ ይላል። እኛ ሃይማኖትን እንዲረሳ የምንሰብከው አንድም ሰው የለም። እዚህ ጋር ቁጭ ብሎ ያወራል። እውቀት ከሌለው ተማር፣ ባለህበት በሃይማኖትህ ቁጭ ብለህ ሃይማኖትን መርምረው። የውርስ ሃይማኖት አያስፈልግም ነው፣ መጠመቅ በእውቀት መሆን አለበት ብለን ነው እንትን የምንጠቁመው እንጂ ከሃይማኖት እንዲወጣ እንትን የምናስገድደው ሰው የለም። አቅምም የለንም፣ ሞራላችንም አይፈቅድም። ስለዚህ ቁጭ ብለው እንዳይጥ ከታች ይገባል ሰው ገስት እንደገባ በቃ በውስጥ ጽፈው በእናትህ ውጣ፣ አረ ውጪ በእናትህ ከባድ ነው መንፈሱ ምናምን እንደዚህ አይነት ነገር። በነገራችን ሰው ሁኑ። 21ኛው ክፍለ ዘመን ላይ ይኖር፣ የሰለጠነ ዘመን ላይ ይኖር፣ እንደዚህ አይነት አመለካከት መሸከም ማለት በጣም ከባድ ነው። ትውልዱም ይታዘባቸዋል። ለምንድን ነው እንደዚያ ያተባልኩት ብሎ እዚህ ጋር የሚሰማው ጥያቄ ስላለ ከሚዲያ የሚደበቅ ነገር የለም። በር አታበጅለትም እኮ እዚህ ጋር መጋረጃ አታደርግለትም እኮ እኛ እንዳይሰማ የምታደርግበት ምንም አይነት ነገር እኮ የለም።
እኛ ጋር ጥያቄ ሲነሳ ባይሰማም ሌላ ቤት ይገባል። ሶሻል ሚዲያ ላይ በቃ ሁሉም ጠያቂ ነው። አሁን ምንም ልታደርገው አትችልም። እንደ ድሮ ከአባትና ከእናት ሃይማኖት እየወረሰ ያለ ዕውቀት ውሃ እየነከርክ የሰዎች ፍልስፍናን ጭነህ ሰው የምታጀዝብበት ዘመን አይደለም። ስለዚህ ጥያቄ ያነሳል። የሚያነሳውን ጥያቄ የምትመልሱ ከሆነ መልሱ፣ ካልሆነ ግን እናንተና ጋር መግባት የለብህም እናንተና ጋር ከሃይማኖት እንድትወጣ ያደርጓል ምናምን የሚባለው ነገር ምንም አይሰራም። ቅድም ስትባሉት እንደነበረው ማለት ነው። የእናንተን ሃይማኖት እውነተኝነት የምታረጋግጡት የሌላን ሃይማኖት በመራገጥና በመሳደብ አይደለም፣ በማንቋሸሽ አይደለም። ለዛ ነው ወንጌል የሚያስተምር ሰው የለም ሲባል የነበረው ቅድም። ለዛ ነው ቲክታክ ላይ ያሉ ሰዎች ምንም ሞራላቸው የደቀቀ ሰዎች ናቸው። ከሚከተሉት ሃይማኖት በላይ የሚያስጨንቃቸው ኪሳቸው ነው። ከትውልዱ በላይ የሚያስጨንቃቸው ብሩ ነው። ስለዚህ አንድ ሰው ክርስቲያን እንዲሆን የሚሰብከው ሰው የለም። ክርስትና ውስጥ እንዲጸና እየተደረገ አይደለም። ራሳችሁን ፈትሹ። እናንተናን በማንቋሸሽ እንትና ቤት መግባት የለብም እዛ ጋር እንዳትወጣ እንደዚህ ያልክ መጋረጃ እያስቀመጥክ ትውልድ ክርስቲያን ሆኖ እንዲጸና አታደርገውም። ከቻልክ አስተምረው፣ ካልሆነ ደግሞ ተው፣ በቃ ይጠይቅበት። ለሚያስተምሩ ሰዎች ቤት ውስጥ ገብቶ መማር መቻል አለበት። እኔ እንደዛ ነው የምለው። እውነት ካለ ከሰይጣንም ቢሆን ተቀበሉት። በቃ ትክክል ነው። ሁሌም እኮ ላስት ታይም እንደውም ብያቸዋለሁ። ኤኒ ፕሌስ ስትገባ የምትጠይቀው ጥያቄ አንተ ሙስሊም ነህ የሆነ ጥያቄ ስትጠይቅ በቃ ሁሌም እኛም በሙስሊም ሳይድ ነው የሚያስወጡን የሚያባረሩን ከገስት ማለት ነውና አንደኛ ስርዓትም ይዞ አንደኛ ወንጌል ሊሰብክ በስርዓት አንተን ገንዘብ ማድረግ የሚችለው አስተምሮ የሱን ሐሳብ በደንብ አስገዝቶ ነው መሆን የነበረበት። ግን ኃይለ ቃል ነው። እኔ በጣም ያው ዱከም እንኳን ያቀኛል ምናልባት ወጥቶ ከሆነ አይ ዶንት ኖ ብዙ ቻሌንጅ እናደርጋለን ምንም አይነት መልስ የለም እና በመጣ ሲወርድ ሲዋረድ በነበረ ነገር መሄድ አችልም። ሰው ማንበብ ከጀመረ ነገሮች ሊለወጡ እንደሚችሉ ማወቅ አለበትና ሚስጥር ነው እየተባልን ማደጋችን ብዙን ጎድቶናለኝ። አሁን ግን ማንበብ ስንጀምር ደግሞ ጥያቄ ማንሳት ትጀምራለህ። አሁን ብዙ ሰው ጥያቄ አለ። በቅርብ አሁን የሰለመ ልጅ አለ ቲክቶክ ላይ በጣም ጎበዝ ልጅ ታደለ ነው ተድላ አይቶ ነው የሚሆን ነገር ስለሌለ አየ ሞከረ፣ ጠየቀ፣ መልስ የለም እና ወደዚህ ነገር ቢያንስ አንድ ነው በሚለው ሙስሊም በማንኛውም መንገድ ብትር ሌላው ይቅር አንድ በሚለው መንገድ ብቻ እንኳን የሚታመን ነገር ነው። አንድ በሚለው በቃ መጽሐፍ ቅዱሳችን እግዚአብሔር አንድ አምላክ እንዳለ ነው የሚነግረን። ሙስሊም ላይም አንድ እንደሆነ ነው የሚነግረን። በዚህ ብቻ እንኳን መገናኘትና መግባባት ትችላለህ። እንደው ሌላው ይቅር የውስጡን የቁርአኑ ውስጡ ላይ ምን እንዳለ ባናቅም እንኳን መጽሐፉ ከጻፈው ጋር የኢየሱስ ክርስቶስ መጽሐፍ ቅዱሳችን ነብይ እንደሆነ ነው የሚናገር። ሱረቱል መርየም ላይ ይመስለኛል ደግሞ እንደዚሁ ራሱ የእግዚአብሔር የነብይ እንደሆነ የአላህ ነብይ እንደሆነ ይናገራልኝና በዚህ በሁለቱ ሳይድ እንኳን ስትሄድ ኢየሱስ ክርስቶስ የእግዚአብሔር መልእክተኛ የእግዚአብሔር ነብይ እንደሆነ ወረዱ በሚባሉ በእነዚህ በትላልቆች በመጽሐፍ ቅዱስም በቁርአንም አንድ አይነት ነው። ግን ሰው ከበመሃል ፈጥሮ አምላክ አደረገው ኢየሱስ ክርስቶስን በተሳሳተ መንገድ እንጂ ከዘፍጥረት አንስተ እስከ ራእይ መጽሐፍ ብትሄድ የኢየሱስ ክርስቶስ አምላክ የሚል የለም። አምላክ የተባለ በመጽሐፍ ቅዱስ 3-4 ሰዎችም ተጠቅሰዋል በመጽሐፍ ቅዱስና አምላክ ተብሎ የተጻፈውን ሁሉ አምላክ ልታደርግ አትችልም። ግን አንዱ አምላክ ግን የመጀመሪያው ምን ነኝ፣ የመጨረሻው ምን ነኝ፣ የኋለኛው ምን ነኝ፣ የፊተኛው ምን ነኝ፣ ከእኔ በቀር ሌላ አምላክ የለህም ብሎ ኢሳይያስ መጽሐፍ ላይ ይናገራል። ከእኔ በቀር ሌላ አምላክ የለም ብሎ በእስልምናም ከአንድ ውጭ ሌላ ነገር እንደሌለ ይነገራልና ቢያንስ በዚህ እንኳን ሊግባባ ይችላልና ዱከሜ እኔ በጣም ሃፒ ሁኛለሁ። እኔ ደግሞ ቀስ ብዬ ቁርአንን በደንብ አንብቤ ተረድቼ ምንም አሁን ሶላትን ባልሰግድ ነገሮችን ባላደርግም ምንም ላይክ ሙስሊም እንደ አይነት ኑሮ ነው የምኖረው። እኔ ግን ወደ እነዚህ ነገር ለመጠጋት ግን ማንበብ ይጠበቅብኛል። ነገሮችን በደንብ ሴትል ዱኜ አይቼ ብዙ ጊዜ ሳላራዝም ነገሮችን መወሰን
እንዳለብኝ እኔ ራሱ አውቃለሁና ዱከሜ እንደ ዩኒትራን ላይም ነበረ አፕሎስ የምታውቁት ከሆነ ቲክቶክ ላይ አለ ብዙም እንትን የለውም ግን ማን ነበር ስሙ እኛ ጋር ነበር ራሱ እንትን ኔትወርክ ነው መሰለኝ ቤሪያ ነው እያልክ ያለው ቤሪያ ጋር ብዙ ጊዜ ዱከምን አገኘው ነበርና ቤሪያም ጎበዝ ክርስትና እንትን ነው ግን ያው ነገሮችን በደንብ ቢያነባቸው ደግሞ ጥሩ ነው እሱም ራሱ እና ከዛ አንፃር አስተያየት ለመስጠት ነው የገባሁት ዱከም ጥሩ ነገር መርጧል ግን በደንብ ደግሞ ቁርአን እንዲያነብ መልእክቴን አስተላልፋለሁ ታንኪ ይመችህ ሙሴ ጤላ እንዴት ነህ አባቢ እንዴት ነህ አለኝ ፈጣሪ ይመስገን እየተናደ ነው ቤታችን ምንም አልተናደም አስገብታችሁ ሻሃዳ ታስባላችሁ እንግዲህ የታለ ዱከም ወጣ ኔትወርኩ እንትን አደረገው መሰለኝ አይ ባቢ እያስናዳችሁ ነበር ሲጀመር ኦፓል ቤት አስናጅ ናት በውስጥ እኔ ብዙ ነገር አወራታለሁ አንተም ተጨመርክበት ያው እንግዲህ እኔም መንገጠል አይቀርም በቆረጣ ነው የገቡት ዛሬ የሚገርምህ ነገር በቆረጣ ነው እናት የዛሬ ትግል እንትኑ በጣም ከባድ ነበረ በጣም ይገርማል እና እንዴት ነህ እኔ ምን ያለው እየሰማው ዝም ብዬ በቃ እውነት ግን በጣም የሆነ አለ በጣም ደንግጫለሁ ግን ዱከም ሻሃዳ ሲስ የምር ውሳኔው በጣም ጎበዝ ነው የሰው ልጅ የሆነ በቃ የሆነ ጠይቆ በጣም አለ የሆነ ፕላን ሲደርስ በጣም ደስ ይላል በጣም ጀግራ ነው ጎበዝ ነው እኔ በጣም አፕሪሺየት አደርገዋለሁ ያስገደደህ ሰው አለ ሲባል አዎ ማን ነው ነፍሴን እኔ ራስ አዎ ሲል ደንግጫለሁ አዎ ይመቸው ለመጀመሪያ ጊዜ ነው የሰማሁት እኔ ራሱ እንደዚህ አይነት ነገር አዎ ያስገደደኝ ሰው አለ ማን ነው ነፍሴን ይመቸው እውነት እኮ ነው ግን አባቢ የምሬ ነው በጣም አንዳንዴ እውነቱ ነው ያስጨንቃል የሆነ ስተኛ ምን ብለህ እንደምተኛ የትኛው አምላክ አንከርበል ጲላጦስ አንከርበል እንዴ ግን በአንቺ ነሽ አንደኛ 668 ራምፕስ ቤት ለማፍረስ የተዘጋጀሽ አንቺ ነሽ ሙሲ ወዴት ሄድክ አንከርበል ጲላው እንዴ እዚህ አታውራ በኋላ ስብሰባ አለን እዛው እዚህ ይኸውልህ ከ665 ውጭ ያሉት እንዳለ ሰላይ ናቸው ሰላይ አሁን ቀደም እኛ ተመስጠን በቤሪያ በኩል ነው ጨረር የለቀቁብን ገባ አሁን ደግሞ እንዲህ ስትል ከሰሙ ማታ እንድትተኛ እኮ አንዳንድ መፍትሄዎች አሉ ብለው ከሀዲስ ነው መድኃኒት የሚያዙልህ ፋርማሲውን ላትሄድም ቀጥቅጠው ነው የሚሰጡ አትመለስም እረፍ ይላል እንዴት እንደምተኛ እኔ በውስጥ ክላሲካል ቢሆን ዘፈንም ቢሆን ዘፍንልሃለሁ እንጂ እዚህ እንደዚህ አትበል ቢላ ደግሞ አንተን እንጣ እንዴ ስብሰባው ላይ አንተም ነጠላህን ገልብጠህ ነው እንዴት እንደምተኛ ራሱ ይከብዳል ኧረ አይባልም እዚህ ሰላይ አለ ነገ ደግሞ ይመጣሉ ጫማቸውን ቀይረው አንከረበል ቢላይ ፈጣሪ ወይ ታነሽ ማርያምዬ በስንት ጣዕሟ ካንተስ ይመጣበሽ ነው አይ ያው ያስገድዳል ሁኔታዎች ያልኩኝ እንደዛ ነው ችግር የለም አንቺ ካልሽ እቀበላለሁ ሰምተህ ባለፈው ዕለት በውስጥ ልኬልሻለሁ አይደለ ብቸኛ ነኝ እዚህ ብቸኛ አሁን ለታነሽ ወንጌል መምህራን እንፈልጋለን እዚህ የመጣች ደግሞ ባራኒ አስተምራታለሁ ወንጌል በእስልምናና በክርስትና መሀል ያሉትን ልዩነቶች ኮምፓራቲቭ በደንብ ትማራለች እስልምናንም በደንብ ትማራለች እስልምና ከሙስሊሞች ክርስትና ከክርስቲያኖች ኮምፓራቲቭን ደግሞ እዚህ ቤት ለየት ያሉ ሀሳቦችን ደግሞ ሌላም ቤት እየሄደች ተማር የትም ቦታ በር ክፍት ነው ታነሽ ላንቺ ማንም በሩን የሚዘጋብሽ ካለ ሰብረን እናስከፍታለን በቃ ከዛ በደንብ እየተማርሽ የነበርሽበትንም የምታየው ወደፊትሽንም ጭምር በዙሪያ ያሉ ነገሮችን በሙሉ ታውቂያለሽ ከዛ እንትን ሲያልቅ ሪፈሪ ሲያልቅ መልሰን ከተረዳሽ ጥያቄሽ ከተመለሰልሽ ወደ ቅድስት ቤተክርስቲያን ወደ ቤትሽ ነጠላ ገዝተን ምናምን ነው የምንሸኝሽ
ወንጌል አማኞች አሉ። እዛ ከሄድሽ ደግሞ ጌታ ኢየሱስ የግል አዳኝሽ አድርገሽ ከተቀበልሽም ደግሞ መጽሐፍ ቅዱስ ገዝተን ሻሃዳ ከያሽም መስገጃ ገዝተን ሂጃብ ገዝተን 665 ከሆንሽ ደግሞ የቤቱን ቁልፍ ነው የምንሰጥሽ። የ665 ወንጭፍ እንሰጥሻለን። ማንም እስረኛ እንዲያደርግሽ እንዳትፈቅጂ ማማለውና ክርስቲያን ቤት ገብታ ስትጠይቅ ነብዩ መሐመድ እንደዚህ በይ ቢሉሽ አይደለም በይ አልሰማም በይ ጥያቄ ነው ብለሽ እንጂ በፍጹም እንደዚህ አይነት ቁልፍ ውስጥ እንዳትገቢ እህቴ። ቅድም እየነገርኳት ነበር። ጤነኛ ክርስቲያን ነበርኩኝ እኮ ብላ ስትናገር እሷ የቅዱሳን ምልጃ ተቀበል ስለነበር ተጠምቃ ስለነበር የክርስቶስን አምላክነትና የስላሴን የቅዱሳን መሰከረነት መስክሪ ከነበርሽበት ነው የሚባለው። ስላልወጣች ጥያቄ ነው ያላት፣ አልወጣችም እንጂ የሌላ ሰው አምላክና ሃይማኖት ተሳድቤና ነው ምናምንሽ ከሆነ ይሄ መሄጃ ማሰጣት ነው። መሄጃ ማሰጣት ነው። በቃ ተሳደቢያለሽ፣ ሪካርድ አድርገው ፖስት ያደርጋሉ። ከዛ አሁን የትም አትሄድም። ጥያቄ ቢመለስ ባይመለስ እዚህ ቁጭ ትላለች ብሎ ስለሚያስቡ ነው። ይሄ የተኮላሽ አስተሳሰብ ነው። እስከ መቼ እንደዚህ ያደርጋችሁ? እንደዛ እኮ ታውቃለህ ጲላ እስልምና ክርስትና ለጥያቄ ጠይቁ የሄዱ ሙስሊሞችን አንዳንድ ያልገባቸውም ነበረ። ገባ ይሄ የቲክቶክ የኮምፓራቲቭ ስትራቴጂ አልገባቸውም ነበርና ልክ ገና ተቀላቀሉ ያደረጓቸው ኡስታዞችን እንዲሳደቡ፣ ነብዩን እንዲሳደቡ፣ አላህን እንዲሳደቡ ከዛ ሪካርድ ያደርጓቸዋል። ልክ ወደኋላ ሊሸሹ ሲሉ ያስጠነቅቋቸዋል። በባርኮድ ነው የሚያስጠነቅቁት እና ልጆቹ ይፈሩና ዘቁጭ ብለው ይቀራሉ። ይሄ በተአምር ክርስቶስን አምላክ ስላሴንም እውነት ክርስትናንም እውነት አያደርግም። ወንጌል ስበኩ። የጓደኛ ምክር እንኳን እኮ አይረሳም። ሰው እንዴት ሰው ላይ የህይወት ዘር መዝራት ያቅተዋል? ጤነኝነት አይደለም። እኔ የምመክራችሁ ስለምሰሙ ስለማቅ ነው። እንዲህ አታድርጉ። መመዘኛችሁ መስፈርታችሁ ራሱ ነበርኩ ከምለው ነው ሰው የሚጀምረው። ካልሆነውና ከማያውቀው ነገር በስድብ አይጀምርም ክርስትና። አንድ ሰው ክርስቲያን ነበርኩ ካለ ምስክርነት ነው መስጠት ለነበረበት ነገር ከተጠያቂዎቹ እንዲመለሱለት ነው የሚያደርገው። ገፍታችሁ ታስወጡና አዝላችሁ ታስገባላችሁ። ይሄ ጥሩ አይደለም። አድቡ። የብዙ ሰውን ነፍስ እያበላሻችሁ ነው ያላችሁት። 665 ይለምለም ለዘላለም አሜን።